ይቅርታ መጠየቅ ሲኖርበት ጭራሽ ተወጣጠረብን እኮ። ይቺ ሰውዬ ጠግባለች። ጥጋብ ይዞሃል ማለት ነው። ካንተ ጓደኛ እኮ ኢየሱስ ክርስቶስ ይበልጣል። ጭራሽ ጫጫታ አልከው የኛን ጩኸት። ጀለስ ለ10 ብር ሳምቡሳ ብሎ ሸመጠጠን በቃ እያሉ ብዙዎች እሸቱ ላይ እየወረዱበት ይገኛል። ውድ ቤተሰቦቼ ከሰሞኑ ሶሻል ሚዲያ ላይ በጣም በድጋሚ መነጋገሪያ ሆኗል። እሸቱ መለሰ ይቅርታ አልጠይቅም የሚል ነገር ፖድካስት ላይ ቀርቦ የተናገረው ማለት ነው። አድናቆቱን ጩኸቱን ሰምተን በጥማለት ሪአክት ማድረግ የለብህም። እሱን ዛሬ በደንብ እንመለከታለን። እናንተም የሚሰማችሁን ስሜት ስለ እሸቱም ብዙዎች ሐሳባቸውን እየቀየሩ ነው፣ በክፉ በኔጌቲቭ እያዩት ነውና እናንተም የሚሰማችሁን ስሜት በዛ ላይ ታስቀምጣላችሁ። አብረን ሪአክት እናደርጋለን። ሁላችሁንም ክቡራንና ክቡራት ውድ ቤተሰቦቼ እንኳን ለአብይ ጾም እኩሌታ ለደብረ ዘይት እንኳን በሰላም አደረሳችሁ አደረሰን። ለዚህ ዕለት ያደረሰን አምላካችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ትንሹም ትልቁም ዛሬ እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ስለ እሸቱ ቅድም እንደነገርኳችሁ ያለውን መናገሪያ የሆነ ቪዲዮ እንመለከታለን፣ የሱን መልስ ማለት ነው። እንዲሁም አንድ ዘፋኝ ታዋቂ ዘፋኝ አለ ጊሸን ደብረ ከርቤ ሄዶ መዝሙር ለቆም ጌታዬ እናት ድንግል እመቤቴ እሱንም እንመለከታለን። ሌሎች እጅግ በጣም ድንቅ ወቅታዊ የሆኑ ቪዲዮዎች አሉ። ሄሎ እግዚአብሔር እኔ እንደምን አለው ደህና ነኝ ወይ አንተ ጋር ብዙ ሰው ጋር ስደውል መስመር ተይዟል ይባላል። ያማረ ህይወት ይስጣችሁ፣ ያማረ ትዳር ይስጣችሁ። ስለ ደብረ ዘይትም አንዳንድ ነገሮችን ዛሬ እንማማራለን። ዘይት ነው። እስኪ ደብረ ዘይት በሉ። ደብረ ዘይት የዛሬ ቪዲዮዎች እስከ ፍጻሜ በተከታተሏቸው የማያሰለቹ የሚያጓጉ እጅግ በጣም ጥሩ የሆኑ ቪዲዮዎች ናቸው። እስከ ፍጻሜ ተከታተሉ። እኔ ዲያቆን ኃይለ ሚካኤል ነኝ። ለቻናል አዲስ ከሆናችሁ እስከ ዛሬ ሰብስክራይብ ያደረጋችሁ ቤተሰብ ካልሆናችሁ በእውነት ብዙ ነገር እያመለጣችሁ ነውና ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የሚያገለግሉ መላእክት ከአድያመ ኢትዮጵያ ይውጣ ስብሐት ወደ አርያም ምስጋና ይብዛ በሰማይ በምድሪቱም ይሁን ሰላም። እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። መዝሙረ ዳዊት ምዕራፍ 49 ከቁጥር 2 እግዚአብሔር በግልጥ ይመጣል፣ አምላካችን ዝም አይልም፣ እሳት በፊቱ ይነዳል ይላል። ውድ ቤተሰቦቼ ይሄ በደብረ ዘይት በዕለተ ሰንበት የሚባል ምስባክ ነው። በዜማ ያሰማዋችሁ ስለ ምጽአቱ ስለሚታሰብ አባቶቻችን በዚህ ዕለት ይህንን ምስባክ አድርገውታል። እግዚአብሔር በግልጥ ይመጣል፣ ዝምም አይልም። ለጻርቃን ሊፈርድላቸው ለኃጥአን ሊፈርድባቸው በግልጽ ይመጣል። እሳት ይነድድ ቅድሜሁ እሳት በፊቱ ይነዳል ማለት እሳት የተባለ ፍርዱ ነው ብለው አባቶቻችን ያስተምራሉ። እግዚአብሔር ይመስገን ለዚህች ዕለት ስላልደረሰን። ስለ ዕለተ ምጽአት እጅግ በጣም የሚነገርበት ሳምንት ነው ይህ። ስለ ዕለተ ምጽአት በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በደብረ ዘይት ሆኖ ያስተማረውን የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ልታገኙ ትችላላችሁ። እሱን ቤት ላይ ከፍታችሁ አንብቡ። አምስተኛው ሳምንት ደብረ ዘይት ይባላል። የወይራ ዛፍ ያለበት ከኢየሩሳሌም በስተ ምስራቅ ከቄድሮን ሸለቆ ጎን የሚገኝ ተራራ ነው ደብረ ዘይት።
ስለ ኢየሩሳሌም መፍረስ፣ ስለ ዓለም መጨረሻና የዳግም መምጣቱን ያስተማረበት ቦታ ነው። ጌታችን ኢየሱስ ክርስቶስ የተያዘበት ጌቴሴማኒም ከዚህ ከደብረ ዘይት ተራራ ስር የምትገኝ ቦታ ናት። በዚህ ጾም በአምስተኛው ሳምንት የጌታችን የኢየሱስ ክርስቶስ የመምጣቱን ነገር የሚያስታውስ የዳዊት መዝሙር ይዘመራል። የዳዊት መዝሙር አሁን በዜማ ያልኩላችሁ ነው ማለት ነው። እስቲ አሁንም ሌላ አለ እዚህ ጋር እሱንም እንመልከት። ዘይት ነው። እስኪ ደብረ ዘይት በሉ። ደብረ ዘይት እንደምታስታውሱት በዚህ ሳምንት ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ለፍርድ እግዚአብሔር አምላክ ወደዚች ምድር እንደሚወርድ በጎች ጻድቃንን በቀኙ ፍየል የተባሉ ኃጣንን በግራው ለማቆሙ ምሳሌ ነው። ይሄንንስ በፈውስ መነጽር ስንመለከተው እንዴት አድርገን ልንማርበት እንችላለን ካላችሁ ሰው ፈውስን ሊያገኝ የሚችለው ከደብረ ዘይት ሊማረው የሚችለው ትልቅ ቁም ነገር ደግሞ ቢኖር ምን መሰላችሁ? ሰው በደብረ ዘይት ዕለት ላይ እንደምታውቁት ከእግዚአብሔር ፊት ቆሞ የሚጠየቀው ጥያቄ አለ አይደለ? የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኑ ኃጥአን ከእግዚአብሔር ፊት ቆሞ ይጠየቃሉ። ተርቤ አብልታችሁኛል ወይ? ተጠምቻ ጠጥታችሁኛል ወይ? ታርዣ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ? እያለ ይነግራቸዋል። እና ጻድቃንም ኃጥአንም ይሄ ጥያቄ ከቀረበላቸው በኋላ ጻድቃን እንዲህ ብለው ይመልሳሉ። ልብ አድርጋችሁ ስሙ። ጌታ ሆይ መቼ አግኝተንህ ተርበህ አበላንህ፣ ተጠምተህ አጠጣንህ፣ ታርዘህ አለበስንህ፣ እንግዳ ሆነህ ጎበኘንህ፣ እስረኛስ ሆነህ ጠየቅንህ ሲሉት እንዲህ ይላል፣ እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለኔ እንዳረጋችሁት ነው አለ። እየሰማችሁ ነው? ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መገደድ አለበት። እውነቴን እኮ ነው የምላችሁ። እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የስጋውን ህመም አይደለም። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የነፍስ ህመም ነው። ነፍስ ከምትታመምበት ህመም፣ ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምችልበት ብቸኛው መንገድ የጽድቅ ስራ ነው። አለመታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን። ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መስራት አለብን። እንደው እውነቴን እኮ ነው የምላችሁ። ለሌላው ርህራሄ ኖሮን መስጠት ባንችል እንደው ለራሳችን እንኳን አስበን ጽድቅ መስራት ይክበደን። ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው። ለራስ ነው። ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናጸፍ እኮ ነው። እንደው ለሰው ባታዝኑ እንዴት ለራሳችን ማዘን ይከብደናል? ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል ነው። ከደብረ ዘይት የምንማረው ቁም ነገር ይህ ነው። እግዚአብሔር አምላካችን በእውነት ስድስቱ ቃላት ወንጌልን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እንድንተገብር በህይወታችን እንድንኖር እግዚአብሔር ይፍቀድልን። እነዚህን ለመተግበር እንሞክር። በእውነት እነዚህ ዋናዎቹ ናቸው። በዕለተ ምጽአት የምንጠይቃቸው ጥያቄዎች እነዚህ ናቸው ወንጌል እንደሚነግረንና እነዚህን ለመተግበር እንሞክር። እዚህ ጋር እስቲ አንድ መዝሙር ይታየኛል፣ እሱን እንዘምር እስቲ አብረን ስለ ዕለተ ምጽአት በጣም ነው የምታስፈራው ያቺ ዕለት። በእውነት ክርስቶስ አምላካችን በፊቱ ቆመን ምን መልሰውን እንዳናጣ እሱ ይርዳን። እናንተ ማናችሁ አላውቃችሁም ከዚህ ሂዱልኝ ከሚለው አስፈሪ አስደንጋጭ ቃል እሱ ይጠብቀን፣ እሱ ይሰውረን፣ በሃይማኖታችን ያጽናን። በቃ በምግባር በሃይማኖት እሱን በማምለክ እሱን በማመን ያጽናን። አሜን። ዝማሬያችንን ይቀበልን። እንቀጥል ቤተሰቦቼ።
ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። አጠቃላይ ሙስሊም ካሁን በኋላ እነዚህ መግደል ናቸው። እስካሁን ድረስ መስጠት መቻል አለብህ። ሰው መግደል ናቸው። እነዚህ መግደል አለብህ፣ መገደል አለባቸው። አይ ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታናልታ። መቼም አንድ ክርስቲያን ረደው ቁረጠው እስልምናን እናጥፋ የሚል ክርስቲያን አታመጡልኝም። አያችሁ ግን እንደዚህ በአደባባይ በሐላል እየወጡ ክርስቲያኖችን እንጨርስ፣ አንገታቸውን እንቁረጥ፣ ቤተክርስቲያንን እናቃጥል፣ እናጥፋቸው ሲሉ የህግ አካሉ ምንም አይልም፣ የእስልምና ከላይ ያሉት ምንም አይሉም። ግን የኛ እምነት ተነካ ብለው ግን አንድ ያነበበን ምዕመን ያሳድዳሉ። ምክንያቱም ደግሞ ጠባቂ የሌለው በግ ተኩላ እንዳሳደደው ስለሆነ ነው። እኔ አሁንም ኮሜንት የማቀርበው አሁንም ኡኡ የምለው ከላይ ያሉ አባቶቻችን ለምን አሳልፈው እንደሰጡን ብቻ ነው። አያቁንም። እውነት ነው። ማርያምን አያቁንም። በጣም ነው የሚያሳዝነው። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አይተነዋል። በጣም ነው ያፈረው። ለቤተ ክርስቲያናችን ግንባር ቀደም የሆኑ አባቶች እንዳሉ እናውቃለን። በዚህኛው ግን ምን እንደነካቸው አናውቅም። ቤተ ክህነት በዚህ ሰዓት ምን እየሰራ እንዳለ አናውቅም። ዝም ብሏል። አባቶች ልጆቻችሁ ታርደው ቢያልቁ እንኳን ምንም ግድም ይሰጣቸው አልመሰለኝም። በጣም ይቅርታ በታናሽነት እንደዚህ ስለተናገርኳቸው። ቢያንስ እንኳን ሌት ከቀን የምታገለግሉት ኢየሱስ ክርስቶስ በዚህ ልክ ሲዋረድስ፣ በዚህ ልክ ሲሰደብስ ማን ነው ፍትህ የሚጠይቅ? ሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ። ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። እኔ በግሌ ውድ ቤተሰቦቼ ከዚህ በፊትም ብዬ አውቃለሁ። አባቶቻችን ላይ በእውነት በጣም ተስፋ ቆየው። ልጆቿ ቢታረዱ ምን ቢሉ፣ ቤተክርስቲያን ብትቃጠል፣ አባቶች ቢሞቱ ጸጥ ሁሌም በቃ በጣም ነው የሚያሳዝነው። እንደ አንድ ኦርቶዶክሳዊ እንደ አንድ አማኝ የአብዛኞቻችን ልብ ተሰብሯል። በቃ በነገሮች በዚህ ዘመን በተለይ አባቶቻችን ላይ በመናየው የአብዛኞቻችን ልብ ተሰብሯል። ብቻ አሁንም እስቲ በጨዋነት በትህትና እንጠይቃቸዋለን። መቼም ከፍ ብለን አንተፋም አይደል? እነሱ ላይ ክፉ ቃላትንም ለመናገር ኃይለ ቃል ለመናገርም አቅም የለንም እና አሁንም ዝቅ ብለን በትህትና እንጠይቃቸዋለን አባቶቻችን። የኛንም አናሰፍርም፣ ለሃይማኖትና ለሀገር እንሞታለን። እኛ የተዋህዶ ልጆች ባለማተቦቹ አንድ ነን፣ አንለያይም። ከገጠር እስከ ከተማ እናንተ መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሴጣን ይዟዟራል። ሳያል ቡሃሪ 3269 ላይ የተዘገበ ነው። ሱና.com ላይ ግባና ሰርች አድርገው ታጣራውን ናና ጠይቀኝ። ቡኩ ካለ ቡክ ነበሩ እነግርሃለሁ በኋላ። ሁሉም ሙስሊም ሲወለድ ሴጣን አለበት ይላል እኮ አዲስ። ታዲያ አስቀድሞውኑ ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ የምትለው እና አሁን እኔ የምከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሴጣን እንዳለበት ይናገራል አዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ሕፃን ልጅ ያለ ሰው ሴጣን ስለሚነካው ነው ይባላል። ሳይ ሙስሊም 2814 ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም በዚህ። አንተ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው? እኔ አስደግሜብህ ነው? ወይንስ አላህ አድርጎብህ ነው? ሴጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና፣ እነሱም ኢሳና ማርያም። ከዛ ውጪ ሴጣን ያልነካው አምጣልኝ እስቲ። የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሴጣን የነካቸው። ይሄም የተዘገበልህ ነው። ሳይ ሙስሊም ሳይ ቡሃሪ 3286 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሴጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ
ሄደህ ቋጠሮ ያስቀምጥብህና ነቅተህ ከተነሳ አንደኛውን ቋጠሮ ያነሳል። ከጣጣርክ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳሂህ ቡኻሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር እኔ ሰይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሰይጣን ይሸናል ይጸዳዳባል ይላል እኮ ሐዲስ። ሳሂህ ቡኻሪ 3270 ላይ የተዘገበ ሐዲስ ነው። ሰይጣኑን እኔ ልኬው ነው ሽንቱ የሚሸናብህ መጥቶ። ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ። ምክንያት ሰይጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳሂህ ቡኻሪ 3295 ላይ የተዘገበ ሐዲስ ነው። እስቲ አንድ ካለ ማስረጃ ያወራው ካለ ማስረጃ እነሱ ላይ የተናገረ ቪዲዮ አምጡ እስቲ። በእውነት አረ ምን አይነት አሳፋሪ ቁርአን የተባለ ነገር ምን አይነት አሳፋሪ ነገር ነው። መብራን ዘንድሮ በቃ ጉሩ ወጣ። በእውነት እስልምና ውሃ በለው ማርያም። አረ እግዚኦ ይሄ ሁሉ ተሸክመው ነው እንግዲህ እኛን የሚከሱት። ኢየሱስ ክርስቶስን እንድታፍሩ እናደርጋለን እያሉ ሰሞኑ የሆነ ትሬንድ ሆኖ ነበር። ሙስሊሞች ሁሉም እየተቀባበሉ ኢየሱስ ክርስቶስን እንድታፍሩ እናደርጋለን እያሉ ቪዲዮ እየሰሩ ነበርና እኔ ደግሞ ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። አረ በራሳችሁ በቁርአናችሁ ዛፈሩ። ኢየሱስ ክርስቶስ ለኛ ሞቶልን ደሙን አብሶ ያዳነን አምላክ ነው። አንድም ነውር መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድም ነውር እንዲህ አይነት እንደናንተ ቆሻሻ ማታገኙበት መጽሐፍ ነው። በእውነት እዛ በቁርአናችሁ ፈሩ። ለማንኛውም እፎይ እግዚአብሔር ይጠብቀ። አባቶች ዝም ቢሉም እኛ ከጎን እንዳለን አብረን እንዳለ ሁሌም ለመንገር እንወዳለን። መብርሃን ካንተ ጋር ትሁን። እውነት ሁላችሁም እግዚአብሔር ካንተ ጋር ይሁን ያላችሁ ለእፎይ መልእክታችሁን አስቀምጡ። ውድ ቤተሰቦቼ እንቀጥል እስቲ። ሰሞኑ ውድ ቤተሰቦቼ እዚህ ጋር አሁን የሚታየኝ አንድ ቪዲዮ አለ። በእውነት እንደ ትሬንድ አድርገው ብዙዎች እየተቀባበሉ ይገኛሉ። እስቲ እነዚህን ቪዲዮዎች ተመልክተን እንመለስ። ሄሎ እግዚአብሔር እኔ እንደምን አለው ደህና ነኝ ወይ አንተ ጋር? ሄሎ እግዚአብሔር ይኸውላችሁ እኔ እንደምን አለው ደህና ነኝ ወይ አንተ ጋር? አንድ ነገር ልንገርህ ብዬ እኮ ነው። ብዙ ሰው ጋር ስደውል መስመር ተይዟል ይባላል። እየጠራ አያነሱም። አንዳንዴም ስልካቸው አይሰራ። ገረመኝ እኮ ዛሬ አንተን ፈልጌ አጥቼ አላውቅም። መቼም ቢሆን በፈለግኩ ሰዓት ብደውል አገኘሃለሁ። እኔ ግራ ይገባል። እንዴት ተግባባን? ይሄ ሁሉ በደሌ ይሄ ሁሉ ኃጢአቴ አልታያለህ እንዴ? መቼስ አንተ ሁሉን ታውቃለህ። እኔ እኮ ኃጢአታቸውን አይቼ የራቅኳቸው ብዙ ሰዎች አሉ። ኃጢአቴን አይተውም የራቁ ብዙ ሰዎች አሉ። አንተ ከኔ ለምንድን ነው ማትርቀው? በደሌ ብዙ እኮ ነው። እኔ ኃጢአተኛን አልጠላም እንዴ? እንዴት ነው የምትወደኝ? እኔ ምን ሊወደድ ይችላል እንዴ? ንገረኝ፣ ችግር የለውም። ሌላ ነገር አስበህ ከሆነም ንገረኝ እኮ ችግር የለውም። እና ምኔን ነው የምጠላው? ኃጢአትህን እና እኔን ትወደኛለህ ማለት ነው? አንተ ሰው አትመርጥም እንዴ? ግን እንደኔ አይነቱ ቆሻሻ እንዴት ባንተ ይወደዳል? እንደኔ አይነቱ እርባና ቢስ እንዴት ባንተ ይወደዳል? ሰው ምረጥ እንጂ እግዚአብሔር። አልጠላህም መቼም፣ እውነትህን ነው። ግን እሺ ይሁን፣ ደስ ይለኛል። እሺ አመሰግናለሁ እግዚአብሔር። እሺ ቻው። ውድ ቤተሰቦቼ እንግዲህ እናንተም እንዲህ ቲክቶክ ላይ አጋጥማችሁ ከሆነ አላውቅም፣ ትሬንድ ሆኗል ይሄ ነገር። በቃ ብዙዎች በጭንቀት በተለያየ ስትረስ ያሉ ወጣቶች፣ አብዛኞቹ ወጣቶች ናቸው። ይሄንን ድምጽ እያስገቡ እንግዲህ ጭንቀታቸውን ምናምን እየገለጹ ይገኛሉ። እና ዘመኑ በጣም አስጨናቂ እንደሆነ ሁላችንም እናውቃለን። በዛም በዚህ የሚሰማው ነገር
እንደ አንድ ወጣት ኢትዮጵያ ውስጥ እንዳለ እንደ አንድ ወጣት እኔም በጣም እረዳለሁና በእውነት በዚህ ሰዓት በጣም አጽናኝ ያስፈልጋል። ለሁላችንም አጽናኝ የሚያስፈልገበት ሰዓት ነው ብዬ አምናለሁ። እስቲ አሁን ቀጥሎ ያሉ አንዳንድ ቪዲዮችን አስመልክታቸው አብረን እንመለከታለን እና በየግል እውነት አሁን በግሌ እኔም ችግር ልናገር ይባል ብዙ ነገር ማለት ይቻላልና በውስጥ ይዘን ነው እና እግዚአብሔር ያውቃል። የሚያስጨንቃችሁ የተለያየ ጭንቀት ውስጥ ያላችሁ በእውነት ለመጽናናት ሞክሩ። የእግዚአብሔርን ቸርነትና ምሕረት እያሰባችሁ ለማጽናናት ሞክሩ። እንሞክር። ጭንቀት በክርስቶስ ብርሃን እንዳንሆን ያደርገናል። ትክክለኛ የሆነ ኑሮ እየኖርን እንዳልሆነ እንዲሰማን የእርግጠኝነት ጉድለት እንዲኖረን ያደርጋል። አባቶቻችንም እንደተናገሩት ከመተኛትህ ከተወሰኑ ደቂቃዎች በፊት የክርስቶስን ስም ጠርተህና ቅዱሳት መጻሕፍትን ተመልክተህ ተኛ ይላል። ስለዚህ ልንተኛ ስንል የምናያቸው ነገሮች ሌሊት ቅዠት ይሆናሉ ነፍሳችን ስለምታስታውሳቸው። ስለዚህ ጤነኛ ያልሆነ እንቅልፍ፣ ጤነኛ ያልሆነ ውሎ፣ ጤነኛ ያልሆነ ስራ ይኖረናልና አንዱ የበሽታ ምንጭ ነው። ፍላጎት ማጣት በጣም የሰው ልጅ ምንድነው የሚባለው? እግዚአብሔር ለሰው ልጅ የሰጠው ጸጋ ትልቁ ፍላጎት፣ ለመጽደቅም ፍላጎት፣ ለማስቀደስም ፍላጎት፣ ለመመንኮስም ፍላጎት፣ ለማግባትም ፍላጎት፣ ሁሉም ፍላጎት ያስፈልጋል። ፍላጎታችን የቀዘቀዘ እንዲሆን ያደርጋል። ይሄ አንዱ በሽታ ነውና ጭንቀት እንድንጨነቅ ያደርገናል። ማንፈታው ነገር ውስጥ እንገባለን። በሁሉ ነገር ግራ የተጋባን በቃ ግራ የገባው ኑሮ የምንኖር ምርጫችን ትክክል እንዳልሆነ የሚሰማን ሌላው ቀርቶ የቆምንበት እምነት እንኳን ትክክል ነው አይደለም እንድንል ቀጥሎ ይሄን አመጣለሁ። ስለዚህ ጭንቀት በክርስቶስ ብርሃን እንዳንሆን ያደርገናል። ትክክለኛ የሆነ ኑሮ እየኖርን እንዳልሆነ እንዲሰማን የእርግጠኝነት ጉድለት እንዲኖረን ያደርጋል። ሁልጊዜ እርግጠኞች አይደለንም በምንወስነው ውሳኔ። አንዱ ይሄ ነው። ስለዚህ አንዱ ሸክም የከበዳችሁ ወደ እኔ ነው ብሏል ክርስቶስ። አንዱ ሸክማችን ይሄ ነው። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ማንም ቢተወን ቢንቀን ቢገፋን የትም ብንኖር የትም በምንም አይነት ሲቹዌሽን ውስጥ ብንኖር እግዚአብሔር አይተወንም፣ እግዚአብሔር አይረሳንም። ምንም ኃጢአተኛ በደለኛ ብንሆን ይሄን እኔም ሚክር ሰው አለ ቢያላስም ኃጢአተኛ ነን፣ በደለኛ ነን ሁላችንም። ብዙ ገበናችንን እግዚአብሔር ሸፍኖ ነው ፊት ለፊት ለዚህ ያስቀመጠን አብዛኞቻችንና ምንም ኃጢአተኛ በደለኛ ብንሆንም እግዚአብሔር ሁሌም ከኛ ጋር ነው። የሱ ምሕረትና የሱ ቸርነት ሁሌም በቃ ጥሎን አይሄድም። ማርያም ስንት ሰዎች በህይወታችን መተው ይሄዳሉ፣ ግን እግዚአብሔር ሁሌም ከኛ ጋር ነው። በእውነት ክብርና ምስጋና ለእርሱ ይሁን በእውነት እና እሱን እያሰበን እንጽናና። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔርማ ይሰማል ክርስቲያኖች። እና ተስፋ አትቁረጡ። በሥራ ይሁን በዓለማዊ ሕይወት ይሁን በተለይ በመንፈሳዊ ሕይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ። ክርስቲያን ተስፋ አትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም እንደዚህ አትበሉ። ክርስቲያኖች በተለይ በመንፈሳዊ ሕይወታችሁ በምንም መንገድ ተስፋ አትቁረጡ። እግዚአብሔር
አምላክ በቸርነቱ ተስፋ መቁረጥን ከሁላችን ያስወግድልን። አምላካችን ከሁላችንም ተስፋ መቁረጥን ያስወግድልን። ተስፋ መቁረጥ የሰይጣን ነው። በእውነት ሰይጣን የመጨረሻ የሚያስደስተው አንድ መምህር ሲሉ የሰማሁት የመጨረሻ የሚያስደስተው ነገር እዚህ ዓለም ላይ እኛን ዝሙት ማሰራቱ፣ ሰው ማስገደሉ፣ የተለያየ ኃጢያት ማሰራቱ ሳይሆን ተስፋ ማስቆረጥ ነው ትልቁ ነገር። በቃ ያንማ እኮ በአንድ ቀን እኮ ልናጠፋው እንችላለን። ንስሐ ገብተን ዝሙት ብንሰራ፣ ሌሎችም ኃጢያት ብንሰራ በአንድ ቀን ልናጠፋው እንችላለን። ነገር ግን ተስፋ ከቆረጥን ራሳችንን እንጎዳለን፣ ራሳችንን እናጠፋለንና የሰይጣን ትልቁ ሰክሰስ ትልቁ ስኬት እኛ ላይ የሚያደርገው ነገር እኛን ተስፋ ማስቆረጥ ነውና እባካችሁ ለሰይጣን ስኬት ምክንያት አንሁን። ሰይጣን ይፈር፣ እግዚአብሔር ይክበር እና ተስፋ እንቁረጥ፣ ተስፋ አትቁረጡ እባካችሁ። በሃይማኖት እንበርታ፣ እንጽና። ውድ ቤተሰቦች በዚህ ሰዓት በጭንቀት በተለያየ ሁኔታ ውስጥ ያላችሁ ቤተሰቦቼ ብታዝኑ የሆነ አሳዛኝ ነገር ቢገጥማችሁ ጭንቅ ከምትሉ ሙዚቃ ከምታዳምጡ ፊልም ከምታዩ ተንበርከኩና 9 ጊዜ ጸሎተ ማርያም 7 ጊዜ እንጉድ አድርጉት። የዚያን ጊዜ የሆነ ደስታ በጆሮአችሁ ሲፈስ ይሰማችኋል። አዛኝን ምሬን ነው። ፈትኑና ካልተሰካላችሁ ደውሉልኝ። አውቄ ይሳካል። ከቃሉ ጋር ናችሁ። በእመቤታችን ምንም ጥርጥር የለም። ማርያም ድንግል ወላዲተ አምላክ ሰአሊተ ምሕረት ማይምንት ማርያም ንጽሕት ድንግል ወላዲተ አምላክ ማርያም ንጽሕት በሉ። ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ያው እንግዲህ በዚያው ይቺ ሰላም ለኪ ልንገራችሁ። እኛ ጉባኤ ቤት ውስጥ እኔ ከማስተምርበት ጉባኤ ቤት ውስጥ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ 150 ዳዊት በየቀኑ ይጸለያል። እዚያ ሲጸለይ 3 ሰላም ለኪ ትጸለያለች። አንዷ ለጉባኤ ቤቱ ናት እና ለቤተ ክርስቲያኑ ለገዳሙ፣ አንዷ ለተማሪዎች ናት፣ አንዷ ለሀገርና ለምእመናን ናት። ስለዚህ እናንተም እዚያ አባል ናችሁ ማለት ነው። ደስ ብሏችኋል? እዚያ ውስጥ እናንተም ያቺ ሰላም ለኪ እንግዲህ ለጭንቀት መፍትሄውን ሰምታችኋል አይደል? ሰላም ለኪ እንድገም። እንዲሁም ዓርብ ውዳሴ ማርያም ላይ ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት የሚለውን ጸልዩ ብለዋል አባታችንን። እግዚአብሔር ይጠብቅልን። በእውነት በጸሎት የበረታችሁ እኛን አስቡን። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች፣ የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆን። የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ? ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን ናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረች። ምሕረት መቁጠር ያስጀመረችን እመቤታችን ናት። በእውነት ውድ ቤተሰቦች እሷን ይዘን እንዴት እንጨነቃለን? ማርያምን እመብርሃንን ይዘን እንዴት እንጨነቃለን? ብዙ መከራችን ብዙ ፍዳችን ያለፈባት እናታችን እኮ ናት። እንዴት እውነት እመብርሃንን ይዘን እንዴት እንጨነቃለን? እኛ በተለይ እድለኞች ነን። ማርያምን እድለኞች ነን። እሷ ስላለችን ክርስቶስ የሰጠን እናታችን ናት። ብዙ መከራና ስቃያችንን የምናልፍባት እናታችን ናት። ያንንም ስለሚያውቅ ነው እንድንጠቀምባት ክርስቶስ የሰጠን። መብርሃንን ይዘን በእውነት ማፈር የለብንም፣ መጨነቅ የለብንም ማለት ፈልጋለሁ። ውድ ቤተሰቦች ኦርቶዶክሳውያን እድለኞች ነን። ለማንኛውም በዚህ እድለኞች ነን። ያማረ ሕይወት ይስጣችሁ፣ ያማረ ትዳር ይስጣችሁ፣ ያማረ ስራ ይስጣችሁ። የምትወዱት የሚያምር ደስ የሚል ሕይወትን እግዚአብሔር አምላክ ይስጣችሁ። ያማረ ስራ ይስጣችሁ። ያማሩ ልጆችን እግዚአብሔር አምላክ ይስጣችሁ። ያማረ መንገድ ያደርግላችሁ ሕይወታችሁን። ያማረ ከፍታ ይስጣችሁ። የሚያምር የተዋበ እንዲህ ሲታይ በጣም ደስ ይላል፣ ይሄ ከእግዚአብሔር ዘንድ ነው የሚል እንዲህ የሚያስብል ሰላም ያለበት ሕይወትን እግዚአብሔር ይስጣችሁ። ያማረ ረፍት ይስጣችሁ።
ያማሩ ቤቶችን እግዚአብሔር ይስጣችሁ። ያማረ የተወደደ ህይወትን እግዚአብሔር ያርግላችሁ። ወዳችኋለሁ። ተባረኩ። እግዚአብሔር ይባርክ። አሜን ለምትሉ ይሁንላችሁ። ከልባችን እንግዲህ አሜን ብለናል። አሜን ብለናል። ይሁን ይደረግልን። እስቲ እንቀጥል። አሁንም እንደ ቻሌንጅ እንዲወስዱ የምፈልገው ነገር ምንድነው? በቃ ምንም ነገር ያደርጉ እንደው ንስሐም ከመግባታቸው በፊት ሄደው ቅዱስ ሥጋውን ክቡር ደሙን ከመቀበላቸው በፊት ሰላም አጥተዋል። በብርድ ልብስ ተከልለው ማንም ሳይሰማቸው ረጅም ጊዜ አልቅሰዋል። በቃ አንድ ቻሌንጅ ብቻ ለ2 ደቂቃ ያክል አንድ ቤተክርስቲያን ሄደው ቁጭ ብለው ትንሽ ጊዜ ያሳልፉ። በቃ የተወሰነች ደቂቃ ያለማንም ቀስቃሽነት አይደለ ወደ ኮንሰርቱ ምን ሄደው ያለማንም ቀስቃሽነት አይደለ ወደ ክለቡ ምን ሄደው ለ2 ደቂቃ ያክል ቤተክርስቲያን ትንሽ ቁጭ ይበሉ። ምድር የማትሰጠንን ሰላም የዛን ጊዜ ሰዎች ገንዘብ አድርገው ይወጣሉ። ይህንን ሜትድ ሁላችሁም ሞክሩት። ሲጨንቃችሁ ቤተክርስቲያን በቃ ለመጠለል ሞክሩ። እኔ በግሌ ማድረገው ነገር ነውና ተጠቅሜበታለሁ። ቤተ ክህነት ሲኖዶሱ ዝምታውን መስበር መቻል አለበት። እኔ እርግጠኛ ሆኜ የምነግርሽ አንዱ ቢታሰር ቤተ ክህነቱ ለቤተክርስቲያኒቷ ሲል ነው የታሰረው አይልም፣ በፍጹም አይልም። ማን ወከለው ምን አገባው ነው የሚለው። ግን እሱ የሚጠብቀው አምላክ ማን አለ? እግዚአብሔር አለ። አዎ የሚጠብቀን አምላክ አይተኛም አንቀላፋም። እግዚአብሔርን ተመከተን ነው እንጂ ምን ጮሆ ቤተ ክህነት ይደርስልናል ለኛ ብሎ ነው እንዲያደረገው አይልም። ለምን? የነሱ የጥቅም ጉዳይ ከሆነ ግን ያውጁልሻል፣ ጥቁር ልበስ ይልሻል። የምርጫ ጉዳይ፣ የገንዘብ ጉዳይ፣ የስልጣን ጉዳይ ሲሆን ይላሉ። ይሄ አግባብነት የለውም። እስላሞቹ አንድ ላይ ቆመው ይገደል ሲሉ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሄድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባል። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላ አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩት ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተክርስቲያን በልጽጎ ሰው በዚህ ቤተክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ? እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ ሞቱ፣ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ?
የሚሞተው አርቲስት እኔን ነው የምትጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? ኧረ ከባድ ነው። ልጄን ማርልኝ ጌታው፣ እባክህ ራራልኝ። ገና 12 ዓመቷ ነው፣ ልትሞትብኝ ነው። እባክህ ከኔ ጋር እንሂድ። ኢያኢሮስ ይበቃል። ኢየሱስ ሆይ ልጅ ሞታለች። ከዚህ በኋላ መምህሩን አታድክመው። አይዞህ፣ አትፍራ፣ እመን እንጂ እሷ ትድናለች። አታልቅሱ፣ እሷ ተኝታለች እንጂ አልሞተችም። አንቺ ልጅ ተነሽ። የምትበላውን ስጧት። ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ክብርና ምስጋና ለእርሱ ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስላደረገው ነገር ሁሌም ማውራት አይሰለችም። የሱን ስራ ሁሌም ማየት አይሰለቸንም። ክብርና ምስጋና ለፈጣሪያችን ለኢየሱስ ክርስቶስ ይሁን። ብዙዎች ጋር እንዲደርስ ሼር አድርጉ፣ ኮፒ ሊንክ አድርጉ። እስከዛሬ ሰብስክራይብ ካላደረጋችሁም ኦርቶዶክስ ይሁን በዚህ አጋጣሚ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እስካሁን ብዙ ነገር እንደተማራችሁ እርግጠኛ ነኝ። አሁንም አንድ አጠር ያሉ ትንሽ ቪዲዮዎች አሉ፣ እነሱ አይተን እንጨርሳለን። ዛሬ ቪዲዮአችን የእሸቱን ቪዲዮ አለ። አሁን ጠበል ሲጠመቅ አንዳንድ ሰው ብዙ ቀን መጠመቅ አመት ተጠምቄ ድናለሁ ሊል ይችላል። አንዳንድ ሰው ደግሞ አረ 2 ቀን ከተጠመቅ 3 ቀን ይበቃ፣ አንድ 7 ይላል። አንዳንድ ሰው ጠበል ጠጣ ሲባል በክዳኑ ስጡኝ የሚል የለም፣ በትንሹ የሚበቃኝ የሚል ሰው አለ። አንዳንድ ሰው ደግሞ የምን በክዳኑ በጀሪካን ቁጭ አድርጎ ፀሐይ የሞቀ አንድ 10 ሊትር ሲል ንቅል አድርጎ ያወጣልኛል የሚል ሰው አለ። በጥቂትም በብዙም ግን የሚፈውሰን ማን ነው? ለምን አበዛሽ ይሄን ሁሉም ለምን ትጠጫለሽ ብሎ አይጠይቅም እግዚአብሔር። በትንሽ እድናለሁ የሚለውን በትንሽ ያድነዋል፣ በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። እስቲ ከኔ ቀጥላችሁ ተናገሩ። የሰራዊት አምላክ እግዚአብሔር ሆይ እኔ በኃጢአት የረከስኩ ነኝ፣ ካንተ እርቅ ያለው በፍቅርህ ጎትተህ አቅርበኝ። በቀራኒው አደባባይ ባፈሰስከው ደምህ ኃጢአቴን ሁሉ እጠብ፣ ቅረበኝ፣ ጨለማዬንም አብራ፣ አትተወኝ። አሜን። እመቤታችን አትለያችሁ፣ ከክፉ ነገር ይሰውራችሁ፣ የምትመኙትን አትጡ። በኢየሱስ ክርስቶስ ደም የተገዛህ ነህ፣ በኢየሱስ ክርስቶስ ደም የተገዛሽ ነሽ። የፈጠራችሁ እሱ፣ ያዳናችሁ እሱ። ለእናንተ አይደላችሁ፣ ለእግዚአብሔር ናችሁ። የኔ መቅደስ ናችሁ ሆይ ነው የሚላችሁ እግዚአብሔር። ሰማችሁት? በደሜ ገዝቻችኋለሁ ይላችኋል። ሰማችሁት? ባርኬ ፈጥሬያችኋለሁ ይላችኋል። እና ምን ተሰማችሁ? አሁን ሕይወትህ ስለ ምድራዊ መጎስቆል ነው እንዴ ትርጉም የምታጣው? ገና ብዙ የተሰናዳልህ አለ እንዴ? ብዙ የተሰናዳልሽ አለ አይደል? እምዬ ማርያም ከኛ ጋር ትሁን። የሰላም አምላክ ከእናንተ ጋር ይሁን። የልባችሁ ሐሳብ ይፈጸም። እንደገና ላስታውሳችሁ ደግሜ የእግዚአብሔር መቅደስ ነህ፣ የእግዚአብሔር መቅደስ ነሽ። በደሙ ገዝቶሻል፣ በደሙ ገዝቶሃል። ሰላም ጊዜ ይሆንላችሁ ለሁላችሁ። ሀገራችንን ሰላም ያርግልን። አሜን። ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይጠብቅልን። አሜን አሜን አሜን። ይሁን ይደረግልን። ከዛ ውጭ ምንም ምንለው ነገር የለም። ሁላችሁም ዛሬ በእውነት ብዙ ምርቃት ያላችሁ ቪዲዮዎችን አይተናል። አሜን አሜን እንደምትሉ እርግጠኛ ነኝ። ለምታምኑ ሁሉ ይሁንላችሁ። በተለያየ የዓለም ዳርቻ ሆናችሁ ይህንን ቪዲዮ ይህንን ትምህርት የምትከታተሉ ጌታዬ እናት
ናት ድንግል እመቤቴ ተወስና ትኑር ባንቺ ዘንድ የትህትና ምንጭ የፍቅር ውቅያኖስ ጠጥቼ ልርካብሽ ድንግል እንድቀደስ ድንግሎይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባር ይጎለኛል ደካማ ነኝ እኔ ምግባር ይጎለኛል። በእውነት ይህ ቪዲዮ ነበር በእውነት ብዙዎች በውስጥ የላኩልኝ መናገሪያ ነው ቪዲዮ እና ድምጹ እንዴት እንደሚያምር እንደሰማችሁት ነውና ብዙዎች ኮሜንት ለ1000 ምናምን ኮሜንት አለ። ኮሜንቱ በአጠቃላይ በአረብ በቃ ዘፈኑ ተወውና ባለሳሳት ኢዮብ ይመስለኛል ስሙ ዘፋኝ ነው። ብዙዎቻችሁ ልታውቁት ትችላላችሁ እና እኔ ብዙ የዘፈን አድናቂ ስላልሆንኩ ስሙ እርግጠኛ አይደለም ኢዮብ ይባላል። ለማንኛውም እና እባክህ በቃ ዘፈን ትተናልን በእውነት በዚሁ ቀጥል በቃ እንዲህ እንዳማረብ ቀጥል እያሉ ብዙዎች ኮሜንቱን ሳይሆን እንዳለ እንደዛ እያሉ ነበር እና እኛም ማለት የምንችለው ያንን ነው። እግዚአብሔር በዚህ ድምጽ በዚህ ተስጦ እግዚአብሔርን እንደማመስገን ያለ ነገር የለም በእውነት እና እግዚአብሔርን ለማመስገን መዝሙር አውጥተ እኛም ለማየት ያብቃን። እግዚአብሔር የዛ ሰው ይበላል በእውነት ወንድማችን ተርፏል። ነገር ግን ሰሞኑን ወጥቶ የሰጠው ሐሳብ ወይ ባይሰጥሩ ነበር ወይ ደግሞ ሊሆን የሚገባው የመጀመሪያ ከቤተክርስቲያን ጎን መቆም ነበረበት። ምክንያቱም የቤተክርስቲያን ልጅ እስከሆነ ድረስ የቤተክርስቲያን ልጅ ሆኖ ቤተክርስቲያን ስትናቅ ቤተክርስቲያን ስትደፈር ዝም ማለት የለበትም። በሁለተኛ ደረጃ የተናገራቸው ንግግሮች ብዙዎቹን ያስቆጣበት ምክንያት ያነጋገሩ ቶንና የተናገረው አካሄድ አግባብነት የሌለው ነው። አንደኛ ማንም እውቅና ቤተክርስቲያን እውቅና ሳይሰጣችሁ ጥቂት እውቀት ይዟችሁ ምናምን የሚለው አግባብነት የለውም። ስለ ሃይማኖት ለመመስከር ቅዱስ ሲኖዶስ እውቅና አይሰጥም። ስለ ቤተክርስቲያንሽ ለመመስከር ስለ አምላክሽ ለመመስከር እውቅና አያስፈልገውም። ስለ ኢትዮጵያዊነት ለመናገር በቤተ መንግስትን እውቅና ወይንም ተወካዮች ምክር ቤትን እውቅና ጠይቂምና ሰው እንደገባው መጠን መናገር ይችላል። ነገር ግን የምንናገረው ሰውን ያነጻል አያነጽም የሚለውን መጠንቀቅ አለብን። ወይ ደግሞ አንዳንድ ብለሽ ልትናገሪ ትችያለሽ እንጂ ሁሉንም ጀነራላይዝድ አድርጎ መናገር አግባብነት የለውም። ለምሳሌ እነዚህ ቲክቶከሮችና ዩቲዩበሮች ለቤተክርስቲያን በጮሁበት ሰዓት እኮ እሸቱ አልጮህም። ቤተክርስቲያን ማቅ በለበሰችበት ሰዓት ያን ሁሉ ዋጋ ሲከፍሉ የነበሩት እነዚህ ቲክቶከሮች ናቸው። ምስጋና ሊቸራቸው ይገባል። የመንግስት ሚዲያዎች አልዘግብን ባሉበት ሰዓት ስለ ቤተክርስቲያን እውነት ሲጮሁና ሲዘግቡ የነበሩት እነዚህ ሚዲያዎች ናቸው። አሁንም ክርስቶስ ተሰደበ፣ ድንግል ማርያም ተሰደበች፣ ቤተክርስቲያን ተሰደበች፣ ሃይማኖቴ ተነካ እያሉ በመጮኋቸው እንደውም ሊመሰገኑ ይገባል። እኔ በዚህ ሰዓት ስለ ቤተክርስቲያናቸው የተነሱት ቲክቶከሮችና ዩቲዩበሮችን ከልብ አመሰግናለሁ። ባላቸው የእውቀት መጠን ከፍቅራቸው የተነሳ ስለ ቤተክርስቲያን ጮኸዋል። ለምንድን ነው? አንቺ ለመከበር ማክበር አለብሽ። እስልምናው ራሱ እንዲከበር ከፈለገ ክርስቲያኑን ማክበር አለበት። ክርስቲያኑም ለመከበር ከፈለገ እስልምናው ማክበር መቻል አለበት። እነዚህ ባሌሉበት ሁኔታ ላይ ይሄ ግራን ሲመጣ ቀኝን ስጠው አይሰራም። የሚሰራ ይሄ በሃይማኖት ጉዳይ ላይ የሚሰራ አይደለም። ሁለተኛ መቻቻል የሚለው ለትዳር እንጂ ለሃይማኖት አይደለም። በሃይማኖት መከባበር ነው። አክብረሽ ተከብረሽ ነው። እማትደራደሪባቸው ነገሮች አሉ። በሀገርሽ አትደራደሪም፣ በሃይማኖትሽ አትደራደሪም፣ በስዕብናሽ አትደራደሪም። ክብረ ነክ የሆኑ ነገሮች ሲመጡ ለምን ትያለሽ? በግልሽ እንኳን በቤተክርስቲያን ደረጃ። ስለዚህ እነዚህ ዩቲዩበሮች የጮሁት ለምንድን ነው ተብሎ ቢጠየቅ እየጮሁ ያሉት ወይንም ቲክቶከሮቹ እየጮሁ ያሉት ለምንድን ነው ቢባል ክርስቶስ ኢየሱስ በመስቀል ላይ የከፈለልንን ዋጋ የሚያጣጥል ስራ ስለተሰራ ነው። አብያተ ክርስቲያናት ሲነዱ ነበርኩ፣ ካህን ሲቃጠል ነበርኩ። በዚህ ሰዓት የቤተ ክርስቲያን ልጅ የሆነ ሁሉ ሊጮህ ይገባል። ለምን ሊል ይገባል? ዝና ይቀራል፣ ሀብት ይቀራል፣ ሁሉ ነገር ይቀራል፣ ውበት ይቀራል። የማይቀረው ሃይማኖትሽ ነው። ለዚህ ነው ማኅቶተ ቤተክርስቲያን ቅዱስ ጳውሎስ ሲናገር ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ። ይሄ ነው እንግዲህ በእውነት ብዙዎችንም ያስቆጣው ይሄ ነው። እሸቱ መለሰ አሁን ቅድም መግቢያ ላይ አንዳንድ ኮሜንቶችን ሳነብላችሁ ነበር። በፊት የሰራው አልበቃ ብሎት እንግዲህ አሁንም ወጥቶ ፖድካስት ላይ ወጥቶ ወቸጉድ ፖድካስት ላይ ወጥቶ የተናገረው ነገር በእውነት በጣም ብዙዎችን አሳዝኗል። እኔንም አሳዝኖኛል። በጣም አዝኜበታለሁ። ቅማልክን አራገፍክ ማለት ነው ይላል አንዱ። ትዕቢት ሲጀምር እንዲህ ነው።
አሁን ቪዲዮን አሳያችኋለሁ። ያ እዛ ቪዲዮ ላይ ነው ኮሜንት የተሰጠው። ይቺ ሰውዬ ጠግባለች ማለት ነው፣ ጥጋብ ይዞሃል ማለት ነው፣ ካንተ ጓደኛ ኢየሱስ ክርስቶስ ይበልጣል። ጭራሽ ጫጫታ ብለህ የኛን ንግግር አቃለልከው። እኛኮ ስለ ኢየሱስ ክርስቶስ ነበር። ሁሉም ክርስቲያን ዩቲዩብ ላይ አንፎሎ ማድረግ አለበት። እሸቱን ንቀቱን እያሳየን ነው። ይቅርታ መጠየቅ ሲኖርበት ጭራሽ ተወጣጠረብን። ትዕቢት ስትሞላ እንደዚህ ነው። ጭራሽ ጫጫታ አልከው። ጀለስ ለ10 ብር ሳንቡሳ ሸጠችን በቃ እያሉ ብዙዎች ተቃውሟቸውን እየገለጹ ነበር ኮሜንት ላይ እና እሸቱ ንግግሩን ምንም አልወደድኩለትም። ለማንኛውም እስቲ ይሄን ይቅርታ አልጠይቅም የሚል አንድ ቪዲዮ አለ። እሱን ተመልክተን እናንተም ሐሳብ አስተያየታችሁን ኮሜንት ላይ ይፈልጋሉ። እናንተንም ሐሳብ እስቲ እንመልከት ቪዲዮን። እሱ ስድብ ሲያደርገኝ የሱን ስድብ ሰማና ብዙ ነገር ነው የሚቀባጥረው ብታዩ። እሱ ስድብ አንጻር ብዬ ትንሽ ይቀየራል። ለሱ ለመመቸት ብዬ ያኔ ላንቺ መመቸት አቆማለሁ። ለኔ ለሚወዱ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው። ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል። ማህበር ይመጣል። ምን ተበለጠቀልኝ ብቻ አለ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል። የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩ ምን ያደርግልኛል? ገባ? ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰድበኝ። አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስቲ። ለምሳሌ አንቺ ምሳሌ ነው እሺ፣ በጣም የምትወጂው የምታምኚው ባል አለሽ እንበል። ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆነው? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው? አያደርገውም ነው አይደል? እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል ምንድን ነው የሚሆነው? ለሶማ ያርጉ ውስጥሽ ግን የመጀመሪያው የሚለው ነው የመጀመሪያው ጥያቄ የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየው። አገኘሽ? ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ለኔ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው። እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም፣ ተሳስቶ ይሆናል ወይ እንደዚህ ይሆናል። ይቅርታ ብጠይቅ ይሻላል እና በሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮ የማያውቀው ነበር እሱና ትልካልሽ ውስጥሽ የነበረው ነው ያወጣሽው እንጂ በኔ ድርጊት ላይ ነው ሪአክት ያደረግሽው። እሺ ኦልሬዲ በቃ የሆነ ኢሜጅ ነበራችሁ የተቀመጠ በቃ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ አልሰማም አላይም እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም ይነግረኝ፣ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብኝ ይለኛል። አስተካክላለሁ። አገኘሽ? ለማስተካከል ብያለና ላይ ማለት ለይ ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል። እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝ ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ላይ ቆይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ ማለት ሪአክት ማድረግ የለብህ። ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁ ማለት የለብህም። ሲሰድቡ ደግሞ አፈር አባብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። እሸቱ እንግዲህ እንዲቀባጥሯል ብዬ ለመግለጽ እገደዳለሁ። በእውነት ይቅርታ ይደረግልኝና እንዴት እንደማደንቀውም ከዚህ በፊትም ቪዲዮ ሰርቼ ነበር፣ እዛ ላይ ገልጫለሁ። በጣም አከብረው ሰው ነበርኩ። ግን አሁን ሰሞኑን ያረግሳ ባለው ነገር በጣም በእውነት ብዙ ነገር እየቀባጠረ እየዘላበደ ነው። በፊት ካጠፋውም አሁን የባሰ ይሄ ንግግሩ ያናደኝ። በአጭሩ በቀላሉ ይቅርታ ብሎ ማለፍ የሚችለውን ነገር እንዴት ሲቀባጥር እንዴት እንደሚፈላሰብ እንዳያችሁት ነው። እና እሸቱ በማያገባው ነገር ዝም ብሎ ጣልቃ ገብቶ እዛም እዚህም ኢንተርቪው ላይ እየቀረበ እየዘላበነ ነውና እግዚአብሔር ልብ ይስጥ እሸቱ። አሁንም ይቅርታ ጠይቀ ከህዝብ ጋር ብትስማማ ባይ ነኝ እኔ። ብዙዎች አንፎሎ እናድርገው፣ አንሰብስክራይብ እናድርገው፣ ቻናሉ ሪፖርት እናድርገው እያሉ ነው። እኔ እንደዛ አልስማማም። ይቅርታ አሁንም ይጠይቃል ብዬ ተስፋ አደርጋለሁ። ግን በጣም ይቅርታ የሚጠይቅ ሰው አይነትም አይደለም። እውነት ትቢቱን እንዳያችሁት ነው። ለማንኛውም ውድ ቤተሰቦቼ እኔ ያለኝ ሐሳብ ይህንን ይመስላል ባጭሩ። እናንተም ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ማጠቃላይ የዛሬ ቪዲዮዎች ይህንን ይመስላሉ። ስለነበረን ጊዜ አመሰግናለሁ። እግዚአብሔር ፈቅዶ በቀጣይ እስክንገናኝ ድረስ ደህና ሁኑልኝ። እንደዚህ አይነት አስተማሪ ጠቃሚ የሆኑ ሌሎች ቪዲዮዎችን ማየት የምትፈልጉ ከሆነ ቻናል ውስጥ ገብታችሁ መከታተል ትችላላችሁ። ባለፈው ስለ እሸቱ የሰራሁት ቪዲዮ ነበር። እሱንም
አንዳንድ ያልገባችሁ ነገር ካለ እዛ ላይ ገብታችሁ ማየት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። ደህና ሁኑልኝ፣ ደህና ቆዩልኝ። የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼን ይዘህ አንተ የመራ ስንቱን